የጀዊሳ ምኞት ከታንክ አልፎ ነገ ኢትዮጵያ የታጠቀቻቸውን ጄቶች ማረኩ እንደሚል እርግጠኛ ነኝ። ጄት እነዚህ የወያኔና የሻዕቢያ ግርፎች ናቸው። ይሄ መሬት ወይ ኡዝቤኪስታን ሊሆን ይችላል፣ ወይ አዘርባይጃን ሊሆን ይችላል፣ ወይ ተርክሜኒስታን ሊሆን ይችላል፣ ወይ አፍጋኒስታን ሊሆን ይችላል። ይሄ ታንክ ያለበት ቦታ ተመልከቱት። በዚህ ሲዝን በዚህ ወቅት ኢትዮጵያ ውስጥ እንደዚህ አይነት የአየር ንብረት አማራ ክልል ላይ የለም። ይሄ ነው ፋኖ ነኝ የሚለው። ይሄ ነው 4 ኪሎ መጥቼ የኢትዮጵያን ሕዝብ እመራለሁ የሚሉ እነዚህ አንገታቸው ላይ ግብዴ መስቀሎች ያንጠለጠሉ የሚንጦለጦሉ ፍጹም ከኢትዮጵያ ኦርቶዶክስ እምነት ከቤተ ክርስቲያን አገልግሎት በአጠቃላይ የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን የምትላቸውን መመሪያዎች፣ ዶግማዎች፣ ቀኖናዎች በፍጹም የማያከብሩ ወሮበላ የአማራን ሕዝብ የማይመጥኑ ኩታራዎች ናቸው ሶስቱ። እርግጠኛውን ልንገራቸው፣ ወያኔና ሻዕቢያ ናቸው ትሬንድ የሚያደርጓቸው። እንደዚህ አይነት ነገር አድርጉ፣ ይሄን አድርጉ፣ ፎቶግራፍ ተነሱ፣ ደንበጫ ገብተናል ብላችሁ ወልዲያ ገባን ብላችሁ እንደዚህ ፎቶግራፍ ተነሱ የሚሏቸው እነሱ ናቸው። የኢትዮጵያ መከላከያ ሰራዊትን ታንክ ማለት ነው እንኳን ልትማርኩ አይደለም ታንክ ባለፈበት አካባቢ አልፎ አያውቅም። ፋኖ በፋኖ ምክንያት አካባቢው ሸቷል። በቃ ማን ያንሳ? ይሄን ሁሉስ ማን ይቅበር? መሬት ያለው ሀቅ ይሄ ነው። ስለዚህ የሚለማ ህዝብ አለ፣ ተራማጅ የሆነ ህዝብ አለ። አንዱ እግሩ የተንሳፈፈ ነው ማለት ይቻላል። የውሸት ነው ያስረገጡት፣ ጫፍ ላይ በቃ እንደዚህ በጠርዙ ነው የረገጠው እና ይሄ ህልም ያለ ነጭ የፋኖ ወሬ፣ የፋኖ የሐሰት ፕሮፓጋንዳ፣ የሐሰት ጥቁር ፕሮፓጋንዳ፣ በቃ ህልም ያለ ነጭ የሆነ ውሸት ማለት ነው። የገበሬ ልጆች ቁጭ ብለው ትምህርታቸውን የሚያጠኑት አልጀዚራን እያዩ እነ ቢቢሲን እያዩ ነው የሚያጠኑት። አየህ፣ ሰላም ወዳድ ህዝብ አለ ኢትዮጵያ ውስጥ። ይሄ ቦርጫም አለ አይደለም? አምስተርዳም ቦርጫሞች አሉ፣ ዋሽንግተን ዲሲ ቦርጫሞች አሉ። እነሱ ሁሉ ጸጥ ብለዋል። ፋኖ አዋረደን፣ የፋኖ የውሸት ኒውስ እስከ መቼ ነው የምንዘግበው? ተዋረድን እያሉ ነው። እና ራስህ ባመጣኸው ራስህ ትዋረዳታለህ። በቃ እኛ ጊዜዋን ጠብቀን ትክክለኛውን ነገር ለኢትዮጵያ ህዝብ እናስረዳለን። ሰሞኑን ወልዲያና እዛ አካባቢ ይሄ ጋሸና አካባቢ ክምር በክምር ነው። በቃ ክምር፣ የፋኖ ክምር። ለሻዕቢያ የሚላላክ የአማራ ወጣት ሻዕቢያ ልቅ ቢልለት ደስታው ነው። ምክንያቱም እነዚህ ልጆች ኢትዮጵያዊ ናቸው። በትክክል ብንጠቀምባቸው እነሱም ትክክለኛውን ነገር ቢያራምዱት ለኢትዮጵያ ነበር መሰለፍ የነበረባቸው። ለሻዕቢያ ይሰለፋል። ለአማራ ህዝብ ነፃነት እታገላለሁ እያለ ለሻዕቢያ ነው የሚሰለፈው። ለአማራ ነፃነት እታገላለሁ፣ የአማራን ህዝብ ነፃ አወጣለሁ እያለ ለወያኔ ነው የሚታገለው። ለወያኔና ለሻዕቢያ መገበሪያ ሆነዋል ልጆቹ። ሰላም ጤና ይስጥልኝ ክቡራትና ክቡራን ኢትዮጵያውያን፣ በያላችሁበት የተሟላ ሰላምና ጤና እመኝላችኋለሁ። በላይ መንገሻ ነኝ ከአዲስ አበባ ኢትዮጵያ። ክቡራትና ክቡራን ኢትዮጵያውያን፣ እንግዲህ ሰሞነኛው የፋኖ ፕሮፓጋንዳ ከኢትዮጵያ መከላከያ ሰራዊት ታንክ ማርክ ያለው የሚል ዜና ነው እንግዲህ በሰፊው ሲያሰራጩ የነበረው። ትክክለኛው ነገር ምንድን ነው የሚለውን ነገር እኔ በግሌ ለማጣራት ሞክሬያለሁ። እውነታውን ነው እንግዲህ የምንናገረው። ፋኖ ታንክ ማርኳል ወይስ አልማረከም የሚለውን ነገር እንደ አንድ ኢትዮጵያዊ በፍጹም ለማንም ሳላዳላ ትክክለኛውን ነገር መናገር እፈልጋለሁ። እንግዲህ ይህንን ፎቶግራፍ አብዛኞቻችሁ ተመልክታችሁታል። አብዛኛው ኢትዮጵያዊ ተመልክቶታል። የሻዕቢያ ደጋፊዎች፣ ሻዕቢያ እነ ወያኔ ሁሉ በደንብ ሲያሰራጩት የነበረ ፎቶግራፍ ነው። ከዚህ በተጨማሪም በርካታ ኢትዮጵያውያንም ያመኑት ነገር ሆኖ አግኝቼዋለሁ። ፋኖ ታንክ መማረክ ይችላል፣ ፋኖ ይችላል ምናምን የሚባሉ ነገሮችን በሰፊው ተመልክተናል ሰሞኑን። በተለይም እዚህ ኢትዮጵያ ውስጥ የሚኖሩ የጀዊሳ ደጋፊዎች እጅግ ሲፈነጥዙበት የነበረ ጉዳይ ስለሆነ እስኪ ይህንን ፎቶግራፍ ተመልከቱት። አንደኛ የዚህ ፎቶግራፍ ባክግራውንዱ ማለት ነው የመሬቱ ጂኦግራፊው፣ የአየር ንብረቱ
እንደሚታያችሁ ነው። እንግዲህ የአየር ንብረቱ በጣም እንትን ነው፣ ቆላማ የሚባል አካባቢ ነው። ዴዘርት ነው። ይሄ ዴዘርት ኤሪያ ላይ ነው ይሄ ፎቶግራፍ የተነሳው። አሁን ባለው ሁኔታ በዚህ ወቅት አሁን የክረምት ወቅት ነው ኢትዮጵያ ውስጥ እንደሚታወቀው ማለት ነው። ፋኖ ደግሞ የሚንቀሳቀሰው በኢትዮጵያ ውስጥ በጎጃም፣ በጎንደር፣ በወሎ እና በሸዋ ነው እንግዲህ እንቀሳቀሳለሁ የሚለው ማለት ነው፣ በየስርቻው የሚንቀሳቀሰው። ስለዚህ ጎጃምን ብንሄድ እንደዚህ አይነት በረሃማ አካባቢ አናገኝም። ጎጃምም፣ ጎንደርም፣ ወሎም ሸዋም እንደዚህ አይነት ገጽታ፣ እንደዚህ አይነት መልክዓ ምድር ከዚህ አይነት የአየር ጸባይ ጋር አሁን በጠቀስኳቸው የአማራ ክልል አካባቢዎች ላይ እንደዚህ አይነት መሬት አታገኙም። በጣም 100% እርግጠኛ ሆኜ ነው ነግራችሁ። እና እነዚህ ሶስት የሊጥና የበርበሬ ቀማኛዎች የአማራን እናቶች እየዘረፉ የሚበሉ ወሮበሎች ታንክ ላይ ቆመው ይታያሉ። ከታንኩ ጀርባ ያለው መልክዓ ምድር ኢትዮጵያ ውስጥ አይደለም። እንግዲህ እነዚህ ሶስት ወንበዴዎች ይታያሉ ማረክን በሚሉት ታንክ ላይ። አንደኛው በዚህ በኩል ደመቅ ያለ ዩኒፎርም የለበሳለ፣ ደመቅ ያለ ወታደራዊ ዩኒፎርም የለበሳለ። በዛኛው በኩል ያለው ምርኩዝ ከዘራ ያዘውን አይደለም እንበላችሁ፣ በዚህኛው በኩል ያለው መሀል ያለውንም አይደለም፣ በዚህኛው በኩል ያለው ምርኩዝ የያዘው በጥግ ላይ ነው ያለው፣ መሀል ላይ ሌላኛው አለ። በዚህኛው በኩል ያለው አቋቋሙን ተመልከቱት፣ ልብ ብላችሁ እዩ። አቋቋሙ አንደኛው እግሩ የታንኩን አንድ ፓርት ሙሉ በሙሉ ረግጦ ቆሟል። አንደኛው እግሩ ግን ጠርዝ ላይ ነው ያለችው። ጠርዝ ላይ በቃ እንደዚህ ስፔስ የለውም እዛ። አንደኛውን እግሩ ማሳረፍ የሚችልበት የታንኩ አካል የለም። ስለዚህ አንዱ እግሩ የተንሳፈፈ ነው ማለት ይቻላል። የውሸት ነው ያስረገጡት፣ ጫፍ ላይ በቃ እንደዚህ በጠርዙ ነው የረገጠው። እና ይሄ ህልም ያለ ነጭ የፋኖ ወሬ፣ የፋኖ የሐሰት ፕሮፓጋንዳ፣ የሐሰት ጥቁር ፕሮፓጋንዳ፣ በቃ ህልም ያለ ነጭ የሆነ ውሸት ማለት ነው። ይሄ ነው ፋኖ ነኝ የሚለው። ይሄ ነው 4 ኪሎ መጥቼ የኢትዮጵያን ህዝብ እመራለሁ የሚሉ እነዚህ አንገታቸው ላይ ግብዴ መስቀሎች እያንጠለጠሉ የሚንጦለጦሉ ፍጹም ከኢትዮጵያ ኦርቶዶክስ እምነት ከቤተ ክርስቲያን አገልግሎት በአጠቃላይ የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን የምትላቸውን መመሪያዎች፣ ዶግማዎች፣ ቀኖናዎች በፍጹም የማያከብሩ ወሮበላ የአማራን ህዝብ የማይመጥኑ ኩታራዎች ናቸው ሶስቱ። ስለዚህ ይሄ ፎቶግራፍ 100% ሐሰት ነው፣ የውሸት ነው። ከዚህ በተጨማሪ እዚህ ፎቶግራፍ ላይ እዚህ ግርጌው ላይ ተመልከቱ። ከታንኩ እግር ስር ሰንሰለቱ ጋር ወደ ሰንሰለቱ ጠጋ ስትሉ የምታዩት እንትን አለ፣ ሎጎ አለች። እቺ ሎጎ የኤአይ ምልክት ነች፣ የአርቲፊሻል ኢንቴሊጀንስ የሎጎ ነች። ስለዚህ ይሄንን እንኳን ኤዲት አድርገው ይሄንን እንኳን ቀርፈው ይሄንን እንደዚህ አይነት ጥቃቅን እንከኖች አስቡት። እዚህ ጋር ይሄን ፎቶግራፍ ጎግል ውስጥ ብታስገቡት ኤአይ ነው የሚላችሁ ከአንዳንድ። ይሄ መሬት ወይ ኡዝቤኪስታን ሊሆን ይችላል፣ ወይ አዘርባይጃን ሊሆን ይችላል፣ ወይ ተርክሜኒስታን ሊሆን ይችላል፣ ወይ አፍጋኒስታን ሊሆን ይችላል። ይሄ ታንክ ያለበት ቦታ ተመልከቱት። በዚህ ሲዝን በዚህ ወቅት ኢትዮጵያ ውስጥ እንደዚህ አይነት የአየር ንብረት አማራ ክልል ላይ የለም። እንደዚህ አይነት የተራቆቱ ተራራዎች፣ ወሎ ለምለም የሆነ ሀገር ነው። በቃ ጎጃም ጤፍ በጤፍ ነው። አሁን ላይ ጎጃም ጤፍ ነው። ስለዚህ የጀዊሳ ምኞት ከታንክ አልፎ ነገ ኢትዮጵያ የታጠቀቻቸውን ጄቶች ማረኩ እንደሚል እርግጠኛ ነኝ። ጄት የኢትዮጵያ አየር ኃይል ጄቶችን ማርከናል ብለው ጄት ላይ ተንጠልጥለው ፎቶግራፍ እንደሚለቁ ምንም ጥርጥር የለኝም። እነዚህ የወያኔና የሻዕቢያ ግርፎች ናቸው።
ወያኔና ሻዕቢያ ነው እነዚህን ሰዎች ለማሰልጠን ጥረት እያደረገ ያለው። እርግጠኛውን ልንገራችሁ፣ ወያኔና ሻዕቢያ ናቸው ትሬንድ የሚያደርጓቸው። እንደዚህ አይነት ነገር አድርጉ፣ ይሄን አድርጉ፣ ፎቶግራፍ ተነሱ፣ ደንበጫ ገብተናል ብላችሁ፣ ወልዲያ ገባን ብላችሁ እንደዚህ ፎቶግራፍ ተነሱ የሚሏቸው እነሱ ናቸው። ስለዚህ የኢትዮጵያ መከላከያ ሰራዊትን ታንክ ማለት ነው እንኳን ልትማርኩ አይደለም ታንክ ባለፈበት አካባቢ አልፎ አያውቅም ፋኖ። ኢትዮጵያውያን ይህን ማወቅ አለባችሁ። አላችሁ እዚህ ከተማ ውስጥ በየጫት ቤቱ፣ በየጥሬ ስጋ ቤቱ፣ በየድራፍት ቤቱ ቁጭ ብላችሁ ልክ እንደ ትክክለኛ ነገር አድርጋችሁት ፎቶግራፉን ስትቀባበሉ የነበራችሁ እንዳላችሁ እናውቃለን። በርካታ ይሄ እንኩቶ አለ። ምንም በኢትዮጵያ ፖለቲካ ለዘላለም ለዝንተ ዓለም ቦታ የሌላቸው የተጣሉ የተሸነፉ ቡድኖች ሲቀባበሉ አይተናል። መብታችሁ ነው፣ መቀባበል ትችላላችሁ። ነገ የኢትዮጵያ አየር ኃይል ሱ-30 የሚባለው ልዩ ጀት የራሽያ ጀት እሱ ላይም ፎቶግራፍ ተነስታችሁ መልቀቅ ትችላላችሁ። በቃ የኢትዮጵያ መከላከያ ሰራዊት አይደለም በዚህ በሊጥ ሌባ አይደለም በዚህ ጠንቋይ አስማተኛ ደብተራ ስብስብ አይደለም ምስራቅ አፍሪካ ላይ ማንም የማይደፍረው ታላቅ ሰራዊት ነው ያላት ኢትዮጵያ። ሻዕቢያ ኢትዮጵያ ለምን ወደ አሰብ ትሄዳለች ብሎ ፋኖን እዚህ ሰፈር የኢትዮጵያን ጦር ለማገድ የኢትዮጵያ ጦር ወደ አሰብ እንዳይሄድ እዚህ ጋር ወሎ ላይ ወልዲያ ላይ ጋሸና ላይ አቆመዋለሁ። በማን በፋኖ። ፋኖ ለምን ልቅ አይልም? ፋኖ ማለት እንግዲህ ተላላኪ ነው ብያለሁ። ለሻዕቢያ የሚላላክ የአማራ ወጣት ሻዕቢያ ልቅ ቢልለት ደስታው ነው። ምክንያቱም እነዚህ ልጆች ኢትዮጵያዊ ናቸው። በትክክል ብንጠቀምባቸው እነሱም ትክክለኛውን ነገር ቢያራምዱት ለኢትዮጵያ ነበር መሰለፍ የነበረባቸው። ለሻዕቢያ ይሰለፋል። ለአማራ ሕዝብ ነፃነት እታገላለሁ እያለ ለሻዕቢያ ነው የሚሰለፈው። ለአማራ ነፃነት እታገላለሁ የአማራን ሕዝብ ነፃ አወጣለሁ እያለ ለወያኔ ነው የሚታገለው። ለወያኔና ለሻዕቢያ መገበሪያ ሆነዋል ልጆቹ። ይሄ ደግሞ ፈልገው ስለሆነ ምንም ማድረግ አንችልም እና በጣም ይሄ ስብስብ የወሮ በላ ስብስብ ነው፣ የሌማን ስብስብ ነው የምንለው በምክንያት ነው። ቅድም እንደነገርኳችሁ ነው። ጀርባው የፎቶግራፉ ጀርባ ገጽታው ኢትዮጵያ ውስጥ አይደለም። በተለይ አማራ ክልል በተአምር ሊሆን አይችልም። ምናልባት ይሄ ፎቶግራፍ ሶማሌ ክልልም አሁን ሊሆን አይችልም። ለምቷል። ሶማሌ ክልልም በግሪን ሆኗል። አፋር ብትለኝ አንዳንድ ቦታ ሊሆን ይችላል። አፋር ላይ ደግሞ ፋኖ የለም፣ የፋኖ ስሙም የለም አፋር ላይ። ደቡብ እንዳትለኝ ደቡብ ገነት ነው። ቤኒሻንጉል እንዳትለኝ ቤኒሻንጉል ገነት ነው። አማራ ክልል እንዳትለኝ ገነት ሆኗል፣ ለምልሟል። ከጂኦግራፊ አንጻር ከአየር ንብረት አንጻር ብንወስድ ይሄ ፎቶግራፍ ሊሆን የሚችለው ወይ ሶማሌ ክልል ወይ አፋር ክልል ኮስት ላይ ጠርዝ ላይ ማለት በረሃማ አካባቢዎች ላይ ሊሆን ይችላል። ፋኖ ደግሞ እዛ በህልምም አይገኝም። ማን ያስጠጋዋል? እንዴት ሊሆን ይችላል? ስለዚህ ይሄ ፎቶግራፍ 100% የፋኖ አመራሮች፣ የፋኖ ደጋፊዎች፣ አጠቃላይ የፋኖን እንቅስቃሴ ሲያጫጩሁና ሲያደምቁ የነበሩ ጋዜጠኞች የምትሏቸው ይሄ ከአምስተርዳም እስከ ኒውዮርክ ያሉት እነ ቦርጫሞቹ ይሄ ቦርጫሙ አለ አይደለም? አምስተርዳም ቦርጫሞች አሉ፣ ዋሽንግተን ዲሲ ቦርጫሞች አሉ። እነሱ ሁሉ ጸጥ ብለዋል። ፋኖ አዋረደን፣ የፋኖ የውሸት ኒውስ እስከ መቼ ነው የምንዘግበው? ተዋረድን እያሉ ነው። እና ራስህ ባመጣኸው ራስህ ትዋረዳታለህ። በቃ እኛ ጊዜዋን ጠብቀን ትክክለኛውን ነገር ለኢትዮጵያ ሕዝብ እናስረዳለን። ክቡራትና ክቡራን፣ ዛሬ ጠቅላይ ሚኒስትር አብይ ደግሞ የተለመደ ስራቸውን እያካሄዱ ነው። በሀዲያ ዞንና በስልጤ ዞን እጅግ ዘመናዊ ቤቶችን ለነዋሪዎች እያስረከቡ ነው። በየመንደሩ ህዝቡ የተሻለ ኑሮ እንዲኖር የማድረግ ስራቸውን ቀጥለዋል። እንግዲህ እዚህ ጋር ይኸው ሰው ሌተስት የሆነ ኑሮ እያንዳንዱ ገበሬ ቴሌቪዥን፣ ሬዲዮ፣ ቤቱ ሶፋ ነው፣ ፍሪጅ ነው፣ ኤሌክትሪክ ነው። ቤቱ ቁጭ ብሎ ገበሬው ሲኤንኤን ይመለከታል፣ ቢቢሲን ይመለከታል። የገበሬ ልጆች ቁጭ ብለው ትምህርታቸውን የሚያጠኑት እነ አልጀዚራን እያዩ እነ ቢቢሲን እያዩ ነው የሚያጠኑት። አየህ፣ ሰላም ወዳድ ህዝብ አለ ኢትዮጵያ ውስጥ። ሰላም የሚፈልግ መሻሻል
መቀየር የሚፈልግ ህዝብ አለ። በዛው ልክ ደግሞ ይሄ ፋኖ የሚባለው ኋላ ቀር የማይንቀሳቀስ ችካል ከእናትና ከአባቱ እየዘረፈ የሚኖር ድውይ አለ። ምንም ማድረግ አንችልም። የሚለማ ይለማል፣ የሚቀንሰው ደግሞ እየተቀነሰ ይሄዳል። እየተቀነሰም ነው ያለው። እውነቱን ነገር ከተባለ እኔ ፎቶግራፍ ማሳየት አልፈልግም። ሰሞኑን ወልዲያና እዛ አካባቢ ይሄ ጋሸና አካባቢ ክምር በክምር ነው። በቃ ክምር፣ የፋኖ ክምር፣ ፋኖ በሚገባው ልክ የኢትዮጵያ መከላከያ ሰራዊት አስተናግዶት ክምር በክምር አካባቢው እየገማና እየሸተተ ነው ያለው። በቃ በፋኖ ምክንያት አካባቢው ሸቷል። በቃ ማን ያንሳ? ይህን ሁሉስ ማን ይቅበር? መሬት ላይ ያለው ሀቅ ይሄ ነው። ስለዚህ የሚለማ ህዝብ አለ፣ ተራማጅ የሆነ ህዝብ አለ፣ ጭንቅላት ያለው ህዝብ አለ፣ መንግስትን የሚደግፍ ህዝብ አለ፣ መከላከያ ሰራዊትን የሚደግፍ አለ፣ ለመከላከያው በሬውን፣ ሰንጋውን፣ ሁሉን ነገር እንካ የሚል አለ። ጀግና ህዝብ፣ ኩሩ ህዝብ፣ ታታሪ ህዝብ፣ የማይሰርቅ አየህ፣ ልዩነቱን አየው። በጨለማና በብርሃን መካከል ነው አሁን ያለው ልዩነት። ስለዚህ የሚለማ ይለማል፣ የሚቀንስ ደግሞ ይቀነሳል። ወዶ ነው አይደል? ቀነስ ብሎ ነው አይደል? ምንም ማድረግ አንችልም። 4 ነጥብ። ክቡራትና ክቡራን እንግዲህ የጀዊሳ ታንክ ጉዳይ ተዘግቷል። ፋይል ዘግተናል። 4 ነጥብ። በላይ መንገሻ ነኝ ከአዲስ አበባ ኢትዮጵያ። ክቡራትና ክቡራን ኢትዮጵያውያን የኢትዮጵያ ድምፅን ሰብስክራይብ ማድረግ ከፈለጋችሁ ከተመቻችሁ ሰብስክራይብ ማድረግ ትችላላችሁ። ለወዳጅ ዘመዶቻችሁም ሼር ማድረግ ትችላላችሁ። የለም ሰብስክራይብ አናደርግም ካላችሁም መብታችሁ ነው። ተሰናበትኳችሁ። በላይ መንገሻ ነኝ ከአዲስ አበባ ኢትዮጵያ። እግዚአብሔር ኢትዮጵያን ይባርክ።